ወይዘሮ ዝናሽ ለአምራን ያለውን ነገር ሁሉ ዝርግፍግፍ አድርጋ ነገረቻት። የመውደቂያዋ ሰዓት የደረሰ ይመስላል። ኤርሚያስም ለነኢሚን የነበረውን ያለውንም ነገር ሁሉ ዝርክርክ አድርጎ ነገራት። ከዚህ በፊት እንደነገርኳችሁ ሚስጥሩን ሁሉ የምታውቀው በኤርሚያስ ነው ብዬ ነግራችሁ ነበረ። አሁን እውነቱ ደረሰና ያቸው ዛሬ ቀን ደረሰችና ኤርሚስ ለነኢሚን ያለውን ነገር ሁሉ ዝርግፍግፍ አድርጎ ነገራት። እኔ አንቺን አምራን ደግሞ ናሆምን ቀርበን ያንን ቤት በስማችን ለማድረግና ገንዘብ ለመውረስ ነበር የገባ ነው። እውነቱን ስነግርሽ አሁን ግን ከአንቺ ፍቅር ስለያዘኝ ከአምራን ጋር የነበረውን ነገር አንዳንድ መረጃ ከማቀበል ውጭ ምንም አይነት ነገር የለኝም። ምክንያቱም እኔ አንቺን አፈቅርሻለሁ አላት። ወይዘሮ ዝናሽን በሌላ በኩል እንግዲህ ናሆም ያንቺ ወንድም አይደለም። እውነቱን ስነግርሽ ዳግም የኔ ልጅ እንደመሆኑ ደግሞ አቶ ላይኩን ያውቃል። እንግዲህ ተወረጁ። አሁን ከኔ ጎን ነሽ ወይስ ከአባትሽ ጎን? ይሄ ደግሞ ምን አይነት ጥያቄ ነው? እና እኔ ሊፈታኝ ወስኗል አቶ ላይኩን። የራሱ የሆነ ችግር ስላለበት ያንን ነገር ሁሉ ለማድረግ ሲል እኔን ለመፍታት ወስኗል። እናንቺ ምን ታያለሽ ብላ እንግዲህ ወይዘሮ ዝናሽ ለኑሐሚን አስጠንቅቃታለች ማለት ነው። በሌላ በኩል እንግዲህ ኑሐሚንና ናሆምን ፍቅር እየተጫወቱ ነው። ናሆምም እንግዲህ የአምራን ፍቅር የወጣለት እስከሚመስል ድረስ ማውራትም ማናገርም አይፈልግም። ሰላም ውድና የተከበራችሁ የልጅ ቤተሰቦች እንዴት ናችሁ? ላይክና ሸር ሰብስክራይብ ያደረጋችሁ ቤተሰብ ሁኑኝ። ዛሬ የላችሁ የመጣሁት የኑሐሚንን ድራማ ነው። እሱም ደግሞ እንግዲህ ምን ላይ ደረሰ የሚለውን እንዳላቀርብላችሁ ወድጃለሁ። እንግዲህ እናንተም ላይክ በማድረግ ቤተሰብ ሁኑኝ። ላይክ አይከፈልበትም፣ ፕሊስ ላይክ አድርጉኝ ማለት ነው። ዛሬ እንግዲህ ናሆምና ኑሐሚን ፍቅር ተጫውተዋል። ያለውን እውነታውን ነገር ነግረዋለች ማለት ነው። በሌላ በኩልም እንግዲህ አምራን አክሲዮኑን ፈልጋለሁ እያለች ለወይዘሮ ዝናሽ ስታማክራት ነበር። ወይዘሮ ዝናሽም ሄዳ እንግዲህ ይሄውልሽ አምራን አቶ ላይኩን ከአኔ የተወሰነች አክሲዮን ውጪ ሁሉንም ነገር ለናሆም ሊሰጠው ወስኗል። ምክንያቱም በቃ እጁ ለመንግስት ለመስጠት ወስኗል ትላታለች። አምራንም እንግዲህ በጣም ትደነግጥና ይሄን ንግግርሽን የማምንሽ ይመስልሻል? እንግዲህ አሁን ያለሽን ነገር ሁሉ በስሜ ታደርጊያለሽ ትላታለች። ከዛም በኋላ ማመን ያለማመን የራስሽ ጉዳይ ነው፣ ያንቺ መብት ነው። እኔ ግን ያለውን እውነት ልነግርሽ ፈልጋለሁ። ምክንያቱም አቶ ላይኩን ያለውን ነገር ሁሉ ስብስብ አድርጎ ለናሆም ሰጥቶ እጁን ለመንግስት መስጠት ይፈልጋል። እኔ ደግሞ ያለችኝ ትንሽ አክሲዮን ናት። እሷን ደግሞ እንድትተይልኝ እፈልጋለሁ። ይልቁንስ እኔ ለቀቅ አድርጌና ከናሆም ጋር ያለሽ ነገር ጠበቅ አድርጌ፣ ከዚህ በኋላ እኔ ከናሆም ጋር የሚያገባኝ ነገር የለም፣ አልደርስባችሁም ስትለም አስረግጣ አረግራታለች። ይህን መረጃ ስለነገርሽኝ የማመንሽ ይመስልሻል እንዴት ስትላት፣ እሱ ማመን ያለማመን ያንቺ ጉዳይ ነው። የምናወራውን ሁሉ ሪከርድ እያደረግኩ እያመጣው ላንቺ ማሰማት አይጠበቅብኝም። እኔ እንግዲህ ሻራ ላይ መውደቂያ አይቀርም፣ ያኔ ውጭ ላይ መውደቂያ አልቀርም፣ በረንዳ መውደቂያ አይቀርም። ስለዚህ ለዛ ነው ናሆምን ጠበቃ አድርገሽ ያዡ ብዬ የምነግርሽ። አክሲዮኗን ግን ይችን አክሲዮን ያለችኝን አክሲዮን ግን እንድታይልኝ እፈልጋለሁ ትላታለች። እንዲህ ለኑሐሚን አይሰጣትም እንዴ ስትለው፣ እንግዲህ ለኑሐሚን እሰጣታለሁ ብሎ አላሰብም። ኑሐሚንን ስለሚወዳት አይደለ እንዴ ስም የቀየረላት? ኑሐሚን ስለሚወዳት አይደለ በእናቱ ስር የሰየበላት? እንዴት ለኑሐሚን መስጠት አቃተው ትልና አምራን ትጠይቃታለች ማለት ነው። ምክንያቱም አምራን የምትጠይቀው የግድ ኑሐሚን አክሲዮን ከደረሳት ለኤርሚያስ እንደሚደርሰው ስለምታስብ ኤርሚያስና አምራን እንደሚገናኙ ደግሞ ጠንቀቃ ታውቃለች ማለት ነው። አምራን ማለት በቃ ሁለታቸውም ተነጋግረው ያንን ንብረት ይዘው ኤርሚያስ ጋር አብረው እንደሚኖሩ ነው እርግጠኛ የሆነችው አምራን ማለት ነው። ከዛም በመጨረሻ እንግዲህ ይህን ነገር ነግሬሻለሁ ትላታለች። ኤርሚያስም እንግዲህ ለኑሐሚን እኔ ያንቺን እሷ ደግሞ ኑሐሚን አግብተን እዛ ገንዘብ ለመካፈል ላይ የመጣ ነው። ቆይ ግን አንቺ ለምንድነው አክሲዮን ሲደርስሽ ያልነገርሽኝ? ለምንድነው አክሲዮንን ያልነገርሽኝ ይላታል። እሷን ብድግ አድርጋ እንዴ አንተ ከአክሲዮኔ ነው ወይንስ ከኔ ነው ፍቅር የያዘ? አንተ የምትፈልገው እኔን ነው ወይስ አክሲዮኔን ነው ትለዋለች። እሱ እንግዲህ አይ እና ስነግርሽ ብዙ ግልጹን ነገር እኮ እየነገርኩሽ ነው። ከአምራን ጋር ትገናኛላችሁ ማለት ነው እንዴ ስትለው፣ አዎ በእርግጥ ሆነን ለመናገር አንዳንድ ለመረጃዎች ለመቀበል አገኛት ነበረ። በመጨረሻ ግን ይህን መረጃ ስትነግረኝ በቃ እኔ ከአንቺ የምፈልገው ይሄ ስለነበረ ትቻለሁ ከእሷ ጋር መቀራረቤን ይላታል። ግን ተገናኝተዋል። ከዛም በኋላ እንግዲህ ናሆምም እንግዲህ ይህን ተንኮሏን
ኑሐሚን እየነገረችው ነበረ፣ ለገንዘብ እንደቀረበችው ሁሉ ነገር እየነገረችው ነበረ። በሌላ በኩልም እንግዲህ ኑሐሚን የትቅርብህ እሷ ለገንዘብ ነው የቀረበችው እያለ አሁን አምራል ወደኋላ የቀረች ይመስለኛል። ምክንያቱም አሁን ናሆም ደግሞ መጥቶ አልፈልግሽም ነው የሚላት። አልፈልግሽም ይላታል። ገንዘብም ንብረትን በስሜ የለኝም ብሎ ነው የሚፈታት ማለት ነው። በቃ ክፋትና ተንኮል ወደኋላ እንደሚጥል ከዚህ ጋር መረዳት እንችላለን ማለት ነው። ለማንኛችንም ክፋት ለማንም እንደማይጠቅም ከዚህ ጋር እየተረዳን በመጨረሻ ላይ እንግዲህ ኑሐሚንን እንደሚያፈቅራትና ለማኝ እንደምትሆን አምራን ያሳያል ማለት ነው። የአቶ ላይኩን ደግሞ ልጁ ነው ናሆም። በነገራችን ላይ ለአቶ ላይኩን ልጁ ነው። ምክንያቱም ከዚህ በፊትም ነግሬያችሁ ነበረ አቶ ላይኩን ናሆም የእሱ ልጅ ነው። ለወይዘሮ ዝናሽ ደብቋት ነው እንጂ ናሆም የአቶ ላይኩን ልጅ ነው። ምክንያቱም ከዚህ በፊት ለዛች ናሆም ማነው ላይኩን በስራ በሄደበት ጊዜ ነበር የወለደው እና ከዛም በኋላ አምጥተሽ በረንዳ ላይ ታይልኝና አሳዳጊ ልጅ ነው ብለን እናስገባዋለን ብሏት ነው ለዛችኛ አይተው። ከዛም በመጨረሻ ላይ እንግዲህ አሁን ናሆም የአቶ ላይኩን ልጅ ነው። ምክንያቱም አቶ ላይኩን ምን ባለው መሰላችሁ ቤታችንን ሁለታችንም ነው ተባብረን ያፈረስ ነው። ስለዚህ እኔና አንቺ መፈታት አለብን ብዬ ነው ማስበው፣ አታስፈልግኝም ብሎ ቀጠን ያለ መልእክቱን ነግሯታል። ከዛም በመጨረሻ እንግዲህ እንዴት እንደዚህ ይሆናል? እንደዚህ አይሆንም፣ እዚህ ጋማ ጥለኸኝ አትሄድም ትለዋለች። ና ወይዘሮ ዝናሽ ምንም ማድረግ አልችልም፣ ያንን ሁሉ ክፋትና ተንኮል ስትፈስኝ ብቻሽን ነበር፣ አሁን ላይ ከኔ ጋር ልትሆኛ አትችይም። እኔም እንግዲህ የህሊና ጸጸት መሆን አልፈልግም፣ እጄን ለመንግስት እሰጣለሁ። ዳግም ስትለዋለች። እኔ ስለ ዳግም የሚመለከተኝ ጉዳይ የለም። አዎ አድርጌያለሁ፣ ባደረኩበት መንፈስ ደግሞ እኔ ሄጄ እጄን ለመንግስት እሰጣለሁ፣ የህሊና ጠባሳ ሆኜ መኖር አልፈልግም ይላታል ማለት ነው። እንግዲህ ወይዘሮ ዝናሽ በጣም አጣብቂኝ ውስጥ ገብታለች። ከዚህ ጋር ትዳሯ ሊፈርስ ነው። ከዚህ ጋር ደግሞ ያለቻትን አክሲዮን አምራ ልትቀማት ነው። ናሆምም ይመጣል። ከዛ ናሆም እንግዲህ ይሰማል ልጁ እንዳልሆነች ምናምን ልጅ እንዳልሆነ ምናምን አምራን ናት ነው የምትነግረው። ምክንያቱም አምራን ያለውን ነገር ሁሉን ነገር በቃ ስላወቀች እንደሚተዋትም ስላወቀች አሁንም ጆሮዋ ላይ እንደዘጋባት ፍቅሩ እንደቀነሰ ምናምን ነግረዋለች፣ ተረድታለች ያኔ። ከዛ በመጨረሻ እንግዲህ ሲሄድ እንዴት ቆይ ጆሮ ላይ ይዘጋዋል። ለማንኛውም ቶሎና ያኔ ምግብ እንዳዘጋጀች የሆነ ነገር እንዳዘጋጀች ሁሉ ነገር አዘጋጅታ ናፍቀኸኛል፣ ካልመጣህ ግን እመጣለሁ ምናምን እያለችው ነበረ። ከዛም በመጨረሻ እሱ ግን እንዴት እንዳስጠላችኝ ማውራት እኮ እንዴት እንዳስጠላችኝ ምናምን እያለ ኑሐሚን እየነገራት ነበር። ኑሐሚንም እንግዲህ በጣም ደስ ብሏታል። የሆነ በመጨረሻም ጊዜም ወደ እሷ እንደሚሆን ስታስብ በጣም ደስ ብሏታል። እሱም ደግሞ ላለመናገር ፈልጎ ነው እንጂ ኑሐሚን ጋር ፍቅር አለው። ከዛም በመጨረሻ ግን በባለፈው እንደነገርኳችሁ ወይዘሮ ዝናሽ እንግዲህ አሁን ትዳሯን ታጣለች ማለት ነው። ከዛም እንግዲህ ኑሐሚንም ከናሆም ጋር ትሆናለች። አቶ ሰበቱም ይመጣል። በነገራችን ላይ አቶ ላይኩንም አይታሰርም፣ አቶ ሰበቱም ይመጣል። ምክንያቱም ይሄን የምታውቀው ኑሐሚን ናት። ኑሐሚን ታውቃለች። ከዚህ በፊት እንደነገርኳችሁ በኤርሚያስ ስለ አምራን ያለውን ነገር ሁሉ ይሰማሉ ብዬ ነበረ። አሁን ኦልሬዲ ኑሐሚን ነቅታለች፣ ባንናለች። አክሲዮኑን ለእሱ አልሰጠችውም፣ መሸም አላለችውም። ከአምራን ጋር እንደሚገናኙ ምናምን ስለሰማች ወረዲ በቃ ኑሐሚን ነቅታለች ማለት ነው። ቤታችንን ሊያፈርሱት ነው፣ እናንተ ተባብራችሁ ቤታችንን ልታፈርሱት ነው ምናምን ብለዋለች። እና እንደዛ ሳይሆን በቃ ለምን አልነገርሽኝም? አሁንም ቶሎ አክሲዮን ሽጭና ወደ ራስሽ ተመልሽ፣ የራሳችን ቤት ተከራይተን እንኖር፣ የራሳችንን የሆነ ህይወት ልጆች ወልደን ምናምን እያለ እየጀነጅናት ነው። እሷ ግን ልቧን ልሰጠው አልወደደችው። ምክንያቱም ከአምራን ጋር እንደሚገናኙ ስላወቀች ከኔም ጋር ሊጫወትብኝ ነው ብላ ስላሰበች ማለት ነው። ከዛ በመጨረሻ እንግዲህ ኑሐሚንም እንዲሁ በጣም ተናዳለች። ከዛ ዛሬ በጣም ነው የሚገርም ስለነ ኑሐሚንና ስለነ ናሆም ሳወራ ማለት ነው። ናሆምና ኑሐሚን እንግዲህ ገጠር የሄዱት የራሳቸውን የፍቅር ጊዜ ሊቀጩ እስከሚመስል ድረስ ስለ ራሳቸው ብቻ እያወሩ ነው። ወደዚህ ወደ መጨረሻውም ሲመጡ ነው ለድርጅቱ ያወሩት እንጂ ከዛ ሄደው ስለ ራሳቸው ስለ ፍቅር ስለምን እንደምትወደው እንደምታፈቅረው እየነገረቻት ነበረ። ከዛም በመጨረሻ ላይ እንግዲህ ሂጄ እኮ ደርሼ የተመለስኩ ምናምን እያለች በቃ ሊሳሳሙ ምናምን ነበር እና በጣም በቃ ኑሐሚን ደስተኛ ሆናለች፣ በጣም ደስተኛ ሆናለች። ምክንያቱም ናሆም ወደ ቦታው እየተመለሰላት ይገኛል። ግን ምን አለችው? ናሆም እባክህን እያፈቀርኩህ ልኖር፣ ቢያንስ አንተ እኔን እንደማላፈቅርህ እያሰብኩ በውስጥህ እኔ ግን እንደማፈቅርህ ልኖር
ፍቅሬን አትከልክለኝ እያለችው ትገኛለች። እውነት ለመናገር አንቺን የመሰለሽ ቆንጆ ወንድ አታጣም። በጣም ቆንጆ ነሽ፣ ረጋ ያልሽ ነሽ። እኔ ደግሞ እንደምታይ ነኝ ምናምን አውቃለሁ፣ እረዳሃለሁ ምናምን ብላ እንግዲህ ያለውን ነገር አሳውቀዋለች ማለት ነው። በጣም አዳዲስ ነገሮችን እየተፈጠሩ ነው። ድራማው ወደ ማለቅ የሚሄድ ይመስለኛል። ከዛም በኋላ እንግዲህ አቶ ሰንበቱን ይመጣል። ወይዘሮ አምራንና ኤርሚያስም እንግዲህ ወደኋላ ተንጓለው ይቀራሉ ማለት ነው። ወይዘሮ ዝናሽም ትፈታለች። ኤርሚያስም እንግዲህ ቀሎ ይቀራል። ነኢሚንም ትመለሳለች። ለምን ወስደሽ ኢዴን አስመረመርሽ ትላለች። ዳግምም እንግዲህ አባቱን ያገኛል። በነገራችን ላይ አሁን እንዴ ቀብሮት የለ እንደዚህ ብሎት የለ ምናምን ቢሉም በጭራሽ አልተቀበሩም። ይመጣል፣ በመጨረሻ ሰዓት ይመጣል። ምክንያቱም ኑሐሚን ታውቃለች፣ እንደሚገኝ ታውቃለች። ከዛ አቶ ላይኩንም አይታሰርም። አቶ ላይኩን ኑሐሚን፣ ናሆም የኑሐሚን ቤተሰቦች አባቷ ማለት ነው ሆነው እንደ አዲስ በፍቅር ይኖራሉ። የናሆም እናትም ትመጣለች። የናሆም እናትም ከአምራን የተሻለሽ አስተሳሰብ ስላላት አቶ እንትና ያውቃታል። የናሆምን እናት ማን ነበር ስሙ? የኑሐሚን አባት ያውቃታል ማለት ነው። አቶ ተሰማ ያውቃታል። ስለዚህ እኔ የምችል ሚስቴን ይኸው ሰው አድርጌ አስቀምጬ የለ እንዴ ይችም ትስተካከላለች፣ ከዚች ይች ትሻላለች ብሎ የናሆምን እናት ያመጣታል ማለት ነው። ከዛም በመጨረሻ እንግዲህ አምራንም ኤርሚያስም ወይዘሮ ዝናሽም ወደ ኋላ እንደሚቀሩ ነው እንግዲህ ይሄ ድራማ እያሳየን ያለ። ምክንያቱም አሁን አቶ ላይኩን ምኞቱ የተሳካለት ይመስላል፣ ሀሳቡ የተሳካለት ይመስላል። እሷን ለመተው ከዚህ በፊትም የኑሐሚን ልጅ ለመግደል አስባ ነበር። አሁንም የልጅ ልጅ ስለዚህ አትወደውም። ናሆምን ብሎ ነው የሚያስበው። ይሄ ዳግም የሚባል ከመጣ ጀምሮ የኔ ልጅ አትወደውም። እሱ ደግሞ በጣም ነው የሚሳሳለት። ናሆምን ደግሞ በጣም ከሚባለው በላይ ነው የሚሳሳለት። ምክንያቱም ልጁ ነው፣ የመጀመሪያ ልጁ ነው። ልጅ ተቸግሮ በነበረ ሰዓት ነው ያገኘው ከአንዲት ምስኪን ሴት ማለት ነው። እና እንግዲህ በዚህ እንትን እያለ ይመስላል ድራማው። በጣም ግን ደስ የሚል በጣም ደስ ያለኝ የወደድኩት ነገር ቢኖር ግን ናሆምና ኑሐሚን በመፈቀራቸው በጣም ነው ደስ ያለኝ። በጣም እንደገና ደግሞ ናሆም የላይኩን ልጅ በመሆኑ የምር ከኔ በላይ ደስታ የተሰማዋል ብዬ አላስብም። በጣም ነው ደስ ያለኝ ሆነን ለመናገር በጣም ከሚገባው በላይ እና በጣም እየተፋቀሩ የመጡ ነው። እስኪ በአዲስ በቀጣይ አምራንን ምን ያደርጓታል ናሆም እና ኑሐሚን እንመለስበታለን። ላይክ